በዚች ቅጽበት ይህንን ድምፄን በምታዳምጡበት በዚህ ሰዓት ከግንዛቤያችሁ አድማስ ባሻገር የሆነ እጅግ ታላቅ ኃይል በውስጣችሁ አለ። በአይን ለመታየት እጅግ ረቂቅ የሆነ ነገር ግን የዕለት ተዕለት ሕይወታችንን እምነታችንን ነገ ዕጣ ፈንታችንን ያለማቋረጥ የሚቀጥል ድብቅ ኃይል ምን ይሆን? አንደበታችሁ፣ ምላሳችሁ። አብዛኛውን ሰው የማይገነዘበው ሀቅ ቢኖር ዛሬ የምትሰነዝሯቸው ቃላት የነገን የታሪክ ማህደር የሚያስቡ አሊያም የሚያጠቁ መሆናቸው ነው። አንዳንዶች የተሰበረውን ይፈውሳሉ፣ ሌሎች ደግሞ ያደማሉ። የትኛው መሳሪያ እንደምትመዙ የምትወስኑት ደግሞ እናንተው ራሳችሁ። እንኳን ወደ ዝግጅታችን በሰላም መጣችሁ። በዚህ በመገኘታችሁ ልባዊ ምስጋናዬን አቀርባለሁ። ዛሬ የሰው ልጅ ተፈጥሮ ከሚዘውሩት ኃይል መሃል ዘወትር ችላ ወደሚባለው ነገር ግን አቻ ወደሌለው የአንደበት ጽድቅ ምስጢር እንሰርጻለን። ይህ ቪዲዮ ሲቋጭ ከንፈራችሁ በሚፈልቁት ቃላት ያላችሁ እይታ ለዘላለም ይቀየራል፣ ይለወጣል። አመለካከታችሁም ከስሩ ሊነቅል የሚችል አንድ ኃይለኛ ሀሳብ ይጀምር። በመጽሐፈ ምሳሌ ምዕራፍ 18 ቁጥር 21 ላይ እንዲህ የሚል ቃል እናገኛለን። ሞትና ሕይወት በምላስ ነው። በዚያው ላይ ቆም በሉ። ይህ ሀሳብ ወደ ነፍሳችሁ ጓዳ ዘልቆ እንዲገባ ፍቀዱለት። ይህ አልፎ አልፎ የሚከሰት ወይም ጥሩ ስሜት ላይ ስትሆኑ ብቻ የሚሰራ ሕግ አይደለም፣ ዘላለማዊ እውነት ነው። አንደበታችሁ የሞትና የሕይወት ቁልፍ ተሸክሟል። ይህ ተራ ምሳሌያዊ አነጋገር አሊያም ስነ ግጥማዊ ማሳመሪያ አይደለም፣ ፍጹምና ገሃዳዊ እውነት እንጂ። እስቲ ይህንን አስቡት። ለአንድ ሰው ተስፋ የሚያስቆርጥ ቃላት ስትወረውሩ ዝም ብላችሁ የድምፅ ማዕበል እየፈጠራችሁ አይደለም፣ ዘር እየዘራችሁ ነው። በሰውየው አቅምና ችሎታ ላይ የሞት አዋጅ እያወጃችሁ ነው። በቂ እንዳልሆነ፣ ዋጋ እንደሌላቸው፣ ከንቱ እንደሆኑ እየነገራችኋቸው ነው። በሕይወት ዘመናችሁ ውስጥ አንድ ሰው የተናገራችሁ ቃል ማንነታችሁን የለወጠበት አንድ አጋጣሚ መለስ ብላችሁ አስቡ። ምናልባት መምህራችሁ አንተ ምንም አይወጣም ብሏችሁ ይሆናል። ምናልባት ወላጆቻችሁ ተስፋ አስቆረጥከኝ ብሏችሁ ይሆናል። ወይም የልብ ጓደኛችሁ እንግዲህ ባንተ አላምንም ብሏችሁ ይሆናል። ያ ቃል ዛሬም ድረስ በነፍሳችሁ ዋዳ አለ አይደል? ከዓመታትና ከ10 ዓመታት በኋላም እንኳ ያ ፍራሽ ድምፅ በአእምሯችሁ ውስጥ ማስተጋባቱን አላቆመም። አሁን ደግሞ ገልበጥ አድርጋችሁ እዩት። አንድ ሰው በአንተ አምናለሁ፣ ታላቅ ነገር ትሰራለህ፣ በውስጥ ያለው ብርሃን አየዋለሁ ያላችሁበትን አጋጣሚ አስታውሱ። ያ ቃል የሕይወት ዘር ሆኖ በቀለ፣ አደገ፣ የውሳኔያችሁን አቅጣጫ ቀረጸው። ጉልበት ባጣችሁ ጊዜ ብርታት አጎናጸፋችሁ። ይህ ነው እንግዲህ የቃላት ክብረት። የጥንት ጠቢባን አንድ አስደናቂ እውነት ይነግሩናል። ሰው በልቡ እንዳሰበ እንዲሁ ነው። ቃላቶቻችሁ ውሳኔ ማንነታችሁ አምባሳደር ናቸው። የምትናገሩት ነገር በምን እንደምታምኑ ያሳብቃል። የምትናገሩት ቃል ደግሞ ሌሎች በራሳቸው ላይ ያላቸውን እምነት ይቀርጻል። ምሳሌ 12:18 ይህም በይበልጥ አጉልቶ ያሳየናል። እንደ ሰይፍ የሚዋጋ ክፉ ቃል የሚናገር ሰው አለ፣ በጠቢባን ምላስ ግን ጤና ነው። አዎ ሰይፍ፣ ጥንቃቄ የጎደላቸው ቃላት ሰይፍ ናቸው። ይዋጋሉ፣ ያቆስላሉ፣ የማይሽር ጠባሳም ጥለው ያልፋሉ። በሌላ በኩል ግን ቃላቶቻችሁ ፈዋሽ ቅባት ሊሆኑ ይችላሉ። የተሰበሩ ልቦችን የሚጠግኑ፣ የሞቱ ሰዎችን ከቀብር የሚያስነሱ። አሁን ራሳችሁ ልትጠይቁት የሚገባው አንገብጋቢ ጥያቄ ነው። ምን አይነት ዘር እየዘራው ነው? በንግግሬ ሕይወትን እየዘራው ነው ወይስ ሞት? ሁለተኛው መርህ ጠቢባን ከችኩሎች የሚለየው ድንበር ነው። ይህ መርህ አንደበታችሁ እናንተን ከመግዛቱ በፊት እናንተ የገዛ አንደበታችሁን ስለመግዛት ስለመቆጣጠር ነው። በያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ይህን መመሪያ እናገኛለን። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣ የዘገየ ይሁን። ቅደም ተከተሉን አስተውሉ። ለመስማት መፍጠን፣ ለመናገር መዘግየት፣ ለቁጣ መዘግየት። ይህ እንዲሁ በአጋጣሚ የተሰደረ ቃላት ስብስብ አይደለም፣ ወርቃማ ቀመር ነው። በማንኛውም ግንኙነት፣ በማንኛውም ውይይት እና በማንኛውም የጠበቀ ግጭት ጊዜ አሸናፊ ለመሆን የሚያስችል ምስጢራዊ ቀመር። የሚፈጠረው ነገር ይህ ነው። ስሜታችሁ ይገነፍላል። አንድ ሰው ስሜታችሁን የሚኮረኩር፣ ንዴታችሁን የሚያቀጣጥል ነገር ይናገራል። የደም ግፊታችሁ ያሻቅባል፣ ፊታችሁ ይቃላል። በዚህ የቁጣ ማዕበል መሃል የቃላት ጦር መወርወር ትሻላችሁ። ራሳችሁ መከላከልና እንደ ጎዷችሁ ሁሉ አጸፋው መመለስ ያምራችኋል። ነገር ግን በትክክል ዝምታ መምረጥ ያለባችሁ በዚህ ውሳኔ ቅጽበት። ምክንያቱም በንዴት ቁጣ የሚወረወር ቃላት ከእውነት የራቁና ፍጽሞ ያላሰባችሁባቸው ቃላት ናቸው። እነርሱ ችግሩን የሚፈቱ ቃላት
አይደለም ጦርነት የሚያውጁ እንጂ። ከሰዎች ከሚቆጠሩ ሰዎች ጋር ሰርቻለሁ። እናም ይህን በፍጹም እርግጠኝነት ልነግራችሁ እችላለሁ። የሰውን ልጅ አብዝቶ የሚያስጨንቀው ጸጸት ብዙ ጊዜ ለምን ዝም አልኩ የሚል አይደለም። ይልቁንም በንዴት ኃይል የተፉትና ዳግም ሊመልሱት የማይችሉት ለምን ይህን ተናገርኩ የሚል ጸጸት እንጂ። ይህ እውነት እናንተንም አጋጥሟችሁ ይሆናል። በንዴት አንድ ቃል ወርውራችሁ በኋላ ላይ ይቅርታ ብትጠይቁም እንኳን ያ ቃል እዚያው ቀርቷል። በግንኙነታችሁ ውስጥ የሆነ ክር በጥሶ ጠባሳ ጥሏል። የአንደበት ጥበብ ነው። ነገር አብዝቶ መናገር አይደለም፣ ነገር የተሻለ መናገር። ነገር የመጨረሻ ቃል ተናግሮ ማሸነፍ ሳይሆን ትክክለኛ ቃል በትክክለኛ ጊዜ መናገር። ምሳሌ ምዕራፍ 17፣ 27 እና 28 አንድ ጥልቅ ነገር ይነግረናል። አዋቂ ሰው ቃሉን ይቆጥባል፣ አስተዋይ ሰውም መንፈሱ ቀዝቃዛ ወይም የረካ እንደማለት ነው። ሰነፍ እንኳን ዝም ቢል ጠቢብ ሆኖ ይቆጠራል። ከንፈሩ ቢዘጋ አስተዋይ ይባላል። እስቲ ያስቡት፣ ሞኝ ሰነፍ እንኳን ዝምታ ከመረጠ ጠቢብ መስሎ ሊታይ ይችላል። ዝምታ የዚህን ያህል ጉልበት አለው። ነገር ግን እንድትረዱት የምፈልገው ዋነኛ ነጥብ ይሄ ነው። አንደበት መቆጣጠር ማለት ስሜትን አፍኖ ማስቀረት ማለት አይደለም። እንዳልተናደዳችሁ ሆኖ ማስመሰል አይደለም። ከስሜታዊ አጸፋ ይልቅ በማስተዋል የታሸና የታሰበበትን ምላሽ የመምረጥ ብስለት ነው። በንዴት ለመናገር ስትገፋፉ ቆም በሉ። 3 ጊዜ ትልቅ ትንፋሽ ውሰዱ። ራሳችሁን ጠይቁ። ይህ እውነትም ነው? ይህ አስፈላጊ ነው? ይህ ንግግሬ ፈውስን ያመጣል ወይ? ቁስልን ያባብሳል ወይ? መልሱ አይደለም ከሆነ ዝምታ ምረጡ። ይህ ተጽዕኖ ፈጣሪ ሰዎች ግጭት አባባሽ ከሆኑ ሰዎች የሚለየው የባህሪ ልዕልና ዲሲፕሊን፣ የግንኙነታችሁን የመለወጥ ጥበብ ነው። አንደበታችሁ ያገለግላችሁ እንጂ ሊገታችሁ አይገባም። ቃላቶቻችሁ ልትቆጣጠሯቸው እንጂ እነሱ እስከኛ ልትሆኑ አይገባም። አሁን ወደ 3ኛውና ከፍተኛ ለውጥ ወደሚያመጣው መርህ ደርሰናል። በእጅ ቃላት ማስወገድ ብቻውን በቂ አይደለም። ከፍተኛው አንደበትን የመግራት ጥበብ የሚፈውስ የሚያበረታቱና የሚያነጹ ቃላትን መናገር መጀመር ነው። ኤፌሶን 4:29 ይህንን አቅጣጫ ይሰጠናል። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልጉ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ምን እያለ እንደሆነ አስተውሉ። መጥፎ ቃላትን ስለማወቅ ብቻ አይደለም፣ ሆን ብሎ ኢንቴንሽናሊ በጎ ቃላት በተግባር ስለመጠቀም፣ ራሳችንን እንዲህ ብሎ ስለመጠየቅ። ይህ ነገር ሰውን ያንጻል። አሁን ባለው ሰዓት የሰውን ነፍስ ይጠግናል። ይህ በጸጋ የተሞላ ንግግር ነው። ነገር ግን ወደ ግላዊ ህይወታችን የሚመጣው እዚህ ላይ ነው። አንድ ሰው የለዘበና የጸጋ ንግግርን ለመለገስ ያንን ሰው መውደድ አይጠበቅባችሁም። ነገር ግን ወደ ግላዊ ህይወታችን የሚመጣው እዚህ ላይ ነው። አንድ ሰው የለዘበና የጸጋ ንግግር ለመለገስ ያንን ሰው መውደድ አይጠበቅባችሁም። ከእርሱ ጋር መስማማት አያስፈልጋችሁም። በጥሩ ስሜት ላይ መሆን የለባችሁም። በግጭት መሃል ሆናችሁም እንኳ በጸጋ መናገር ትችላላችሁ። ልባችሁ የደማ እንኳ የፈውስ ቃል ማውጣት ትችላላችሁ። የመንፈሳዊ ብስለት ማሳያ ይህ ነው። ሰዎች ወደ እርሱ ሊጠጉት የሚመኙት አይነት ሰው መሆን ማለት ይህ ነው። በሕይወታችሁ ውስጥ ከፍተኛ ተጽዕኖ የፈጠሩባችሁ ሰዎችን አስታውሱ። የእነርሱ ቃላት ታላቅ የሚያደርገው ሁሉ ጊዜ ትክክል ስለሆኑ አይደለም፣ ይልቁንም በጸጋ ስለሚናገሩ ነው፣ በደግነት ስለሚቀርቡ ነው። ሲያርሟችሁ እንኳ ለእናንተ የሚበጀውን አስበው እንደሆነ ታውቃላችሁ። ምሳሌ 15:1 እንዲህ ይላል፣ የለዘበች መልስ ቁጣን ትመልሳለች፣ ክፉ ቃል ግን ቁጣን ታስነሳለች። ይህ በጥንታዊ ጥበብ ውስጥ የተጠቀለለ ጥልቅ የስነ ልቦና እውነት። አንድ ሰው ሲቆጣና እናንተ በለዘበ በለሰለሰ መንገድ ስትመልሱለት የተለየ አየር ይፈጠራል። የውይይት ሙቀት መጠን ይስተካከላል። የፈውስ በር ወደ ብሎ ይከፈታል። ነገር ግን በኃይል ቃል በክፉ ስትመልሱ በሚነድ እሳት ላይ ቤንዚን እያርከፈከፋችሁ። አንድ የሚፈትናችሁን ሀሳብ ላካፍላችሁ። ቃላቶቻችሁ የነፍሳችሁ መስታወቶች ናቸው። ዘወትር ነቃፊ፣ ሁልጊዜ አፍራሽ፣ ሁልጊዜም በስህተቶች ላይ ብቻ የምታተኩሩ ከሆናችሁ ልባችሁ የሚገኘው በዚያው በገነባችሁት እስር ቤት ግድግዳ ውስጥ። ነገር ግን ራሳችሁን የማበረታቻ ቃል፣ የእምነት ቃላትን፣ የጸጋ ቃላትን እንድትናገሩ ካሰለጠናችሁት አንድ አስደናቂ ተአምር ይፈጠራል። ልባችሁም አብሮ መታደስ ይጀምራል። በሰዎች ውስጥ ያለውን በጎ ነገር ማየት ትጀምራላችሁ። ከችግሮች ይልቅ እምቅ አቅሞችን ማስተዋል ትጀምራላችሁ። ሌሎችን ወደ ብርሃን የሚያወጣ አይነት ሰው መሆን ትጀምራላችሁ። ምሳሌ 16:24 እንዲህ ይለናል፣ ያማረ የለዘበ ቃል እንደ ማር ወለላ ነው፣ ለነፍስ ጣፋጭ፣ ለአጥንትም ጤና ነው። ልብን መፈወስ ብቻ አይደለም፣ አጥንትንም ይፈውሳል። የሰው ልጅ የማንነት መሰረት ጭምር ይጠግናል። ይህ ኃይል በእጃችሁ አለ። በየቀኑ በምትተነፍሱት እያንዳንዱ ቃል ውስጥ የእያንዳንዱን ሕይወት ምዕራፍ የመለወጥ ኃይል አላችሁ። አንድ ሰው የሕይወት ዘመኑ ሁሉ ያስታውሳችሁ የሚኖር ቃላትን የመናገር ኃይል አላችሁ። ድፍረት የሚዘሩ ቃላት፣ ዋጋ እንዳላቸው የሚያስታውሱ ቃላት፣ የሕይወት አቅጣጫን የሚያቀኑ ቃላት።
እናም ውብ ነገር ይህንን ለማድረግ ፍጹም መሆን አይጠበቅባቸውም። ሁሉንም መልስ ማወቅ አያስፈልጋችሁም። የሚያስፈልገው ሆን ብሎ ማሰብ ዓላማ ብቻ ነው። ሆን ብላችሁ ራሳችሁን መጠየቅ ብቻ። የኔ ቃላት አሁን በዚህ ሰው እንዴት ሊጠቅም ሊያገለግል ይችላል? ያ ጸጋ ነው። ጸጋ ደግሞ በሰው ልጅ መስተጋብር ውስጥ ከምንም በላይ ታላቅ ጉልበት ነው። እንግዲህ አሁን የቃላት ኃያልነት ተረድታችኋል። ነገር ግን በተግባር እንዴት ታውሉት? ሳይሆን ህይወትን የሚናገር ሰው መሆን የምትችሉት እንዴት ነው? ስሜት በሚችልበት ቃላት ከአፍ ለመውጣት በሚጣደፍበት የዕለት ተዕለት ውጣ ውረድ ውስጥ አንደበታችሁን እንዴት ትከራላችሁ? አንድ ቀላል ነገር ግን የህይወትን አቅጣጫን የሚቀይር ምሳሌ አልስጣችሁ። ከመናገራችሁ በፊት ራሳችሁን እነዚህን 3 ጥያቄዎች ጠይቁ። አንደኛ፣ ይህ እውነት ሀቅ ነውን? የናገሩት ያሰባችሁት ነገር እውነት ካልሆነ አትናገሩ። ውሸት የመተማመን መሰረት ይይዛል። ውሸት ርቀትን ይፈጥራል። ውሸት በግንኙነት ውስጥ የሞት አንዱ ገጽታ ነውና። ሁለተኛ፣ ይህ አስፈላጊ ነውን? አንድ ነገር እውነት ስለሆነ ብቻ መነገር አለበት ማለት አይደለም። አንዳንዴ ልታደርጉት የምትችሉት እጅግ ደግነት የተሞላበት ተግባር ዝምታ ነው። አንዳንዴ ታላቁ ጥበብ ይህ እውነት የሚነገርበት ትክክለኛው ጊዜ አሁን እንዳልሆነ መገንዘብ ነው። የበለጠ ስለ ዝምታ መረዳት ከፈለጋችሁ ከዚህ በፊት የሰራሁትን ቪዲዮ ማየት ትችላላችሁ። ሶስተኛ፣ ይህ ህይወትን ያመጣል ወይስ ሞትን? ይህ የመጨረሻውና ዋነኛው ጥያቄ ነው። ሌላው ነገር ሁሉን ወደ ጎን ተውት። ቃላቶቻችሁ ይህንን ሰው ያነጡታል ወይስ ያፈርሱታል? ከንግግራችሁ በኋላ ይበልጥ እንደተወደደ ይሰማዋል ወይስ እንደተፈረደበት? ይበልጥ አቅም እንዳለው ይሰማዋል ወይስ እንደተሸነፈ? መልሳችሁ ሞትን ያመጣል ያፈርሰዋል ከሆነ አትናገሩት። እነዚህ 3 ጥያቄዎች ግንኙነታችሁን ይለውጣሉ። ተጽዕኖ የመፍጠር አቅማችሁን ያጎለብታሉ። ማን እየሆናችሁ እንደመጣችሁም ይቀርጻሉ። ምክንያቱም የምትናገሩት እያንዳንዱ ቃል ምርጫ ነው። እያንዳንዱ ምርጫ ደግሞ ታላቅ ዋጋ አለው። ምሳሌ 21:23 እንዲህ በማለት ያስታውሰናል። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ይላል። አንደበታችሁ የሕይወታችሁን ደጃፍ ጠባቂ ነው። በዚህ በር በኩል ምን ማለት እንዳለበት የምትወስኑት እናንተ ናችሁ። በድምጻችሁ ሞገድ ወደዚህ ዓለም ምን መግባት እንዳለበት የምትወስኑት እናንተ ናችሁ። ያ ኃይል ነው፣ እውነተኛ ኃይል፣ ሕይወትን የሚቀይር አስገራሚ ጉልበት። ሐሳቤን ጠቅለል ወዳለ ማጠቃለያ አላምጠው። አንደበታችሁ እንደዚህች ክብሪት ናት። ትንሽ ትመስላለች፣ ግን ታላቅ እሳት ልታመጣ ትችላለች። የማጥፋት ወይም የማብራት ምርጫ ደግሞ የእናንተ ነው። ምሳሌ ምዕራፍ 13 ቁጥር 3 አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙት ዘንድ ጥፋት ያገኘዋል ይላል። የሚቀጥሉት ቀናቶች መናገራችሁ በፊት ቆም በሉ። እነዚህን 3 ጥያቄዎች ጠይቁ፣ ህይወትን ምረጡ። ሰዎች ለውጥን ያስተውላሉ፣ ወደ እናንተ ይሳባሉ። አሁን ጥያቄ፣ የአንድ ሰው ቃላት ህይወታችሁን የቀየረበት ጊዜ አጋጥሟችሁ ያውቃል? ታሪካችሁን ከታች ባለው አስተያየት አጋሩ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ሌሎችም ይህ መልእክት እንዲደርሳቸው አድርጉልኝ። የሚቀጥለው ሳምንት በሌላ ክፍል እንገናኛለን። እስከዚያ አንደበታችሁ ህይወትን ጭሆን ሻሎም።